ኤሬኒያ በምትባል ሀገር ውስጥ አንድ የእመቤታችን የቅድስት ድንግል ማርያም ስዕል አለች ይልና ስትታይ ምንድነች ወዝ ያላት ወዟ የሚንጠፈጠፍ ከወዟ ሰዎች እየቀዱ እየወሰዱ የሚፈወሱባት የሚድኑባት ስለዚህ በአጠቃላይ ስናየው ምንድነው ከተባለ በሴቶች ተጽዕኖ ወደ ቤተክርስቲያን ይገባል እኔ የገባኝ ሁለቴን ሁለቱም ሴቶች ናቸው አንዲቱ ኤሬኒ ነው የምትባለው ሁለተኛው ደግሞ ቴዎዶራ ነው የነገስታት ምሽቶች ናቸው እና ባሎቻቸው ሲሞቱ ልጆች ህፃናት ስለሚሆኑ ስልጣኑን በሞግዚትነት ያስተዳድራሉ እና ያንን የሞግዚትነት ስልጣን ተጠቅመው ያስወሰኑት ነው እንጂ የቤተክርስቲያን አባቶች ቁጭ ብለው መክረው የወሰኑት አይደለም እንዲያውም የቤተክርስቲያን አባቶች መክረው የወሰኑት በሳልሳዊ ሊዮን ሰዎች ፍልስፍናቸው ሰዎች ቴክኖሎጂን እየተጠቀሙ ጥበባቸው እጅ ከፍ ያለ ስለሆነ ጳውሎስ እንደተናገረው በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ይላል ይህ ማለት ምን ማለት ነው እግዚአብሔር ለሰው ከሰጠው መርህና ሥርዓት ውጪ ሰዎች የራሳቸውን ፍልስፍና የራሳቸውን ዕውቀት የራሳቸውን ችሎታ ተጠቅመው ለራሳቸው የሚያቆሙት ነገር እንዳለ እንመለከታለን ይህ ደግሞ እንግዲህ እንደ መንፈሳዊ ህይወት ተገቢ አይደለም ለምን የምትመለከቱን ተመልካቾቻችን ይህንን አስመልክቶ በዚህ በዘመነ ቴክኖሎጂ ጎግል ገብታችሁ ምን ይደረግበት እንደነበረ ብትጠይቁ ጎግል ራሱ ይነግራል ሞኞች አጥተው ኢንተርኔትን ለአመጽ ብቻ ተጠቀም ለቲክቶክ እና ለፖለቲካ ብቻ ተጠቀም የተነካን ማለት የሆነ ነገር ለማድረግ እንጂ በእውነት ለድነት አይደለም ለዘላለም ህይወት አይደለም ስለዚህ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እንደምን አላችሁ ውድ ተመልካቾቻችን ይህ የአፍላጋ ህይወት ሚዲያ ነው የአፍላጋ ህይወት ሚዲያ እንግዲህ ሁሉ ጊዜ ዘወትር ሮብና ቅዳሜ በሁለት ሰዓት የሚተላለፈውን መልእክት ወደ እናንተ ዛሬም ይዞ መጥቷል ዛሬ ሌላ ርዕሰ ጉዳይ ይዘን መጥተናል ወደ እናንተ ደግሞ ይህንን ሚዲያ ላይክ ሼር ሰብስክራይብ በማድረግ ለብዙዎች ትምህርቱ እንዲደርስ እንድታደርጉ በጌታ ፍቅር ያሳሰብነን ዛሬ ይዘነው የመጣነው ርዕሰ ጉዳይ ወቅታዊና አሁናዊ እንዲሁም ደግሞ አነጋጋሪና በብዙዎች ዘንድ ጥያቄ የፈጠረ ትምህርት ነው እሱን አስመልክቶ እንወያያለን ይህ ትምህርት ምንድነው ሚለውን መቼም በጉጉት እንደምትጠብቁ እንጠብቃለን እናንተ ላይክ ሼር አድርጉ እኛ ደግሞ ትምህርቱን በመጽሐፍቶች በተለያዩ መጽሐፍቶች እያጣቀስነን ወደ እናንተ እናስተላልፋለን ነገር ግን ወደ ተመልካቾቻችን ይህንን ትምህርት ስትከታተሉ ቪዲዮ አታውርዱ ቪዲዮ ከማውረዳችሁ በፊት ሰብስክራይብ አድርጋችሁ ቤቱን ደግፋችሁ እንድታልፉ በድጋሚ አጽንኦት ሰጥቼ ማሳሰብ ፈልጋለሁ ጸጋ እግዚአብሔር ከሁላችሁ ጋር ይሁን መልካም የትምህርት ጊዜ ይሁንላችሁ እንግዲህ ተመልካቾቻችን ዛሬ ይዘነው የመጣነው የትምህርት ርዕሰ ጉዳይ ስዕል ነው ስዕልና ስዕለ አድኅኖ ወይም ቅዱሳት ስዕላት ቅዱሳን ስዕላትም ማለት ነው ይህንን በተመለከተ በደንብ በትምህርቱም በውይይቱም መጽሐፍ ቅዱሳዊውንም እንዲሁም ደግሞ በሌሎች አዋልድ መጽሐፍት ያለውንም ሐሳብ አንስተን በደንብ እንወያያለን ይሄ ትምህርት እንግዲህ ያው እንደሚታወቀው ሰሞኑን በብዙዎች ዘንድ እንደ አዲስ ነገር ተነስቶ ብዙዎችን ያጨቃጨቀ ያለ ጉዳይ ነውና ይሄ ደግሞ እኛን ይመለከተናል ኃላፊነት አለብን ስለዚህ ይህን ትምህርት አስመልክቶ ዛሬ በዚህ ጉዳይ እንድንወያይ ያደረግነው ምናልባት ብዙዎች ይህን ትምህርት ሳያውቁ በቃ በማያውቁት ነገር ገብተው ብዙ ስህተት ሲሰሩ እናያለን እና ዛሬ የምንወያይበት ትምህርት ይሄ ነው ስዕል አድኅኖ ቅዱሳት ስዕላት ወይም ቅዱሳን ስዕላት የሚባሉትን እናያለን በመጀመሪያ ስዕል ምንድነው መርጌታ መላክ ስዕል ከዛ ስዕል አድኅኖ ከዛ ቅዱሳት ወይም ቅዱሳን ስዕሎች ወይም ስዕላት ምንድናቸው እነዚህ ስዕል አለ ስዕል አድኅኖ አለ ቅዱሳት ስዕላት አሉ ወይም ስዕላን አሉ እነዚህን አጠር አድርገው እስኪ ምንድናቸው ጥሩ እንግዲህ እግዚአብሔር ይመስገን ደግሞ ዛሬ እግዚአብሔር በእንደዚህ አይነት ውይይት እንድንወያይ እድሉን ስለሰጠን እግዚአብሔር አምላካችንን እናመሰግናለን እንግዲህ ስዕልን በተመለከተ ሶስት ግሶችን ሰዎች ይጠቀሟቸዋል ለምሳሌ ሰዓለ ለመነ ቀረጸ መሰለ እንደገና ደግሞ ለካ ጻፈ
መልክ የሚለውን ጭምር ለማያያዝ ማለት ነው። እና ሶስት ግሶች ከመልክ ጋር ከስዕል ጋር ከቅርጻ ቅርጽ ጋር ቁስ ከሆነ አካል ጋር ከስጋና ከደም ጋር በተያያዘ መልክ ሰዎች በእንዲህ አይነት ሁኔታ ሰዎች ግሶችን ወይም ቃላቶችን ይጠቀሙባቸዋል። እንግዲህ ሰአለ፣ ይስዕል፣ ይስዓል፣ ይስዓል፣ ሰይል፣ ሰይሎት፣ ስዑል፣ ሰዓሊ፣ ስዑላን፣ ሰዓላያን፣ ስዕልት፣ ሰዓሊት፣ ስዑላት፣ ሰዓላያት፣ መስዕል፣ መስተስዕል፣ መስተሰዓል፣ መስዕላን፣ መስተስዕላን፣ መስተሰዓላን፣ መስዕልት፣ መስተስዕልት፣ መስተሰዓልት፣ መስዕላት፣ መስተስዕላት፣ መስተሰዓላት፣ ሰዓልት መድበል ከዚያ ስዕለት ሳቤዘር ስዕለታት በብዙ ምሳል ባይድዘር ይላሉ። ምሳል ወምስጋድ የሚለውን ነገር ለማያያዝ ማለት ነው። እንግዲህ ስዕል የሚለው ስዕል ዘመድ ዘር ነው። ስዕላት በብዙ ነው። ስዕል ማለት ያንድን አካል ወርድ፣ ቁመት፣ ስፋት የእንስሳ ሊሆን ይችላል፣ የሰው ሊሆን ይችላል፣ የመላእክት ሊሆን ይችላል፣ የሥላሴ ሊሆን ይችላል። ሰዎች በሚመስላቸው መንገድ ቀርጸው ስለው መልክ አውጥተው ውበት ሰጥተው የሚያስቀምጡት እሱ ስዕል ይባላል ማለት ነው። ሰውየውን እንደገና መግለጥ የሚችልበት ሀሳብ ሪፕሬዘንት የሚደረግበት ማለት ነው። እንደገና ደግሞ ለአከ ጻፈ ወይም ደግሞ ለካ ጻፈ የሚለውንም ስንመለከት ለካ ይለክ፣ ይልካ ይልካ፣ ለኪ ለኪዎት፣ ልኩ ለካኢ፣ ልኳን ለካያት፣ ልክይት ለካይት፣ ልኳት ለካያት፣ መልክ ይልና መልክ ባይድዘር ይልና መልካት በብዙ ላል መልካ ሕማማት እንደምንለው መልካ ማርያም፣ መልካ ጊዮርጊስ፣ መልካ ገብረ መንፈስ ቅዱስ፣ መልካ አርሴማ የምንለው ማለት ነው። እንግዲህ ለካ ጻፈ ከሚለው መልክንም አያይዞ ሪፕሬዘንት ለማድረግ የሚጠቀሙበት ነው። ሌላው መሰለ መሰለ የሚለውም ደግሞ ምስልን ወይም ደግሞ ቅርጽን ምስልን ለማውጣት መሰለ መሰለ ይመስል 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 ምስል መሳሊ ምስላን መሳሊያን ምስልት መሳሊት ምስላት መሳሊያት መምስል መስተምስል መስተማስል መሰልት መድበል ብሎ ምስል ዘመርዘር ነው። አምሳል በብዙ ወይም ምስላት በብዙ እያለ ይቀጥላል ማለት ነው። እንግዲህ ስዕል አድኖ ስዕላት ወይም ቅዱሳት ስዕላት የምንላቸው ወይም ደግሞ በቅዱሳን በጻድቃን በነቢያት በሐዋርያት በመላእክት በአጋዕዝተ ዓለም በሥላሴ መልክ ተቀርጾ የሚመጣው ከሶስቱ ግሶች አይወጣም። መልካቸውን ነው የሥላሴን እንግዲህ ሥላሴ እንግዲህ ይታዩ አይታዩ እሱ አነጋጋሪ ቢሆንም ቅዱሳት ስዕላት የምንለው እንግዲህ የቅዱሳት ስዕላት መቀደስ ምን እንደሆነ እሱም ያው የምንመጣበት ስለሆነ ዙሮ ዙሮ አንድን ነገር ለመግለጽ የሚጠቀሙበት ቋንቋ ይህን ነው የሚጠቀሙት ማለት ነው። ሶስት ግሶችን ለካ ጻፈ የሚለውን መሰለ መሰለ የሚለውን ሰአለ ለመነ የሚለውን ዘይስዕሎሙ ለሕፃናት እምከርሰሞሙ እንዲል ይላሉ። ለምሳሌ ሕፃናት በእናቶቻቸው ማህፀን ገና ሲጸነሱ የሕፃናቱን መልክ የእናት የአባታቸውን መልክ ይዘው እንዲወጡ እግዚአብሔር ራሱ ፈጣሪ በኪነ ጥበቡ የሚያደርገው ነገር ነው እና ይህንንም ሲጠቀሙ እናያለን። እንግዲህ ስዕል አድኖ የማዳን ስዕል ማለት ነው፣ የሚያድን ስዕል ማለት ነው። ስዕል አድኖ ትርጉሙ ቅዱሳት ስዕላት ስንላ ደግሞ የተቀደሱ ወይም የተመሰገኑ የተባረኩ ብፁዓን የተባሉ ቅዱስ ስዕላት ማለት ነው እና እንደዚህ አይነት ነገሮቹ ስዕል አድኖ የሚለው ቅዱሳት አንስት የሚለው በፍጡራን ስም በፈጣሪ ስም በእንስሳ ስም በዱር አራዊት ስም ስዕል ተስሎ ምስል ተቀርጾ በቅርጻ ቅርጽ በእንጨት በድንጋይ በሐውልትም ቆሞ እንመለከታለን። እነዚህ ነገሮቹ አሁን እንደተነጋገርነው ቋንቋው ይህንን ከሚመስል ነገር ይጠቀሟቸዋል። ወደ መንፈሳዊው ዓለም ይዘት ስንመጣ ደግሞ መጽሐፍ ቅዱሳዊውን ተንተርሰን የምናብራራው ይሆናል ማለት ነው። በጣም እናመሰግናለን። በጣም የሚገርም ማብራሪያ ነው። እንደዚህ አድርገው እንግዲህ ሰሞነኛ የሆኑ ሊቃውንት የተባሉት ወጥተው ሲናገሩ እንዲህ አይነት ገስሰው ስለ ስዕል ተጨባጭ የሆነ ትምህርት ሲያስተላልፉ አላየንም። እንደ እውነት ከሆነ ምናልባትም በዚህ ፋንታ ይልቅ ዝም ብሎ በቃ ስዕል አድኗችን የሚያድነውን ስዕላችንን እኛ ቅዱሳትን የምናይበትን ስዕላችንን እንዲሆነ የሚል እንጂ ስለ ስዕል ተጨባጭ የሆነ ግንዛቤ ለምዕመናን ሲያስተላልፉ አላየንም። ይሄ ደግሞ ምንን ያመለክታል ማለት ነው? የሆነ ልምድ ሆኖ የመጣ ነገር አለ። ያ ልማድ ወይም ደግሞ ልምድ ሲነካ ያው አፍንጫ ያነካችሁኝ አይነት ነገር አካኬ ዘራፍ ሲሉ እናያለን። ስለዚህ በጣም በሚገርም ሁኔታ ነው ስለ ስዕል እንግዲህ በደንብ አድርገው የገለጡልን። መልክ ነው አይደለም? ዋናው መልክ ነው። ለምሳሌ አንድን ሰው ለምሳሌ ፎቶ ብነሳ ያን ፎቶዬን ያ ሰው ስዕል የሚስለው ሰው ፎቶዬን ወስዶ ከፎቶው ጋር አመሳስሎ ያንን ፎቶ አስመስሎ እኔን ስሎ ያቆመኛል ማለት ነው። ስለዚህ እንደዛ ማለት ነው እንግዲህ ስለ ስዕል ያ ማለት እሱ ነው ወይ እሱማ ቀለም እኮ ነው የተቀበለው እሱን በደንብ እናየዋለን። እና
እሱን አስመልክቶ በደንብ ስለምናየው ነው። ምንድን ነው ከመጀመሪያው መነሳት ስላለብን እንግዲህ መርጌታ ኃይለልዑል ወደ እሱ ነው የምመጣው። እንግዲህ ቅድም መርጌታ መላክ በሚገባ ሁኔታ ስለ ስዕል ምንነት ትርጉሙን በደንብ አብራርተውልናል። እንዲያው ስዕል መቼ ተጀመረ? አመጣጡስ እንዴት ነው? መጽሐፍ ቅዱሳዊ ይዘት አለው ወይ የሚለውን እንዲያው እሱ ደግሞ እስኪ ያብራሩልን። እሺ፣ ጥሩ አመሰግናለሁ። እግዚአብሔር አምላካችን የተባረከ ይሁን። ደግሞ እግዚአብሔር እድልም ስለሰጠን እግዚአብሔር እናመሰግናለን። ያው ሁላችን በሰላም ጠብቆ ጤና ሰጥቶ እንዲህ በተለያዩ ርዕሰ ጉዳዮች ላይ እንድንነጋገር እግዚአብሔር እድል እየሰጠን ስለሌለ እግዚአብሔር እናመሰግናለን። እንግዲህ በእግዚአብሔር ቃል ውስጥ ስለ ስዕል የተነሳ ነገር አለ። ለምሳሌ ዘጸአት ምዕራፍ 20 ቁጥር 4 ላይ እንደዚህ የሚል ቃል አለ። በላይ በሰማይ ካለው በታች በምድር ካለው በባህርም በየብስም ካለው ማናቸውንም የተቀረጸ ምስል ለአንተ አታድርግ፣ አታምልክ፣ አትስገድ ይላል። እና እንግዲህ ሁልጊዜ ስለዚህ ስለተቀረጹ ነገሮች ስናነሳ በተለይ ከመንፈሳዊ ነገር ጋር ስለሆነ አሁን አያይዘን የምናነሳው እግዚአብሔር በሕግ ደረጃ ሁለተኛው ሕግ ሆኖ ሰው እግዚአብሔርን የሚያመልክ ሰው የተቀረጸ ነገር የማናቸውን ምሳሌ የማናቸውንም ምስል ለራሱ እንዳያደርግ ለዚያም ደግሞ እንዳይሰግድ ያንንም እንዳያመልክ ከልክሏል። እንዲያውም በጣም የሚገርማችሁ ነገር ዘዳግም ምዕራፍ 4 ቁጥር 15 ላይ ሄዳችሁ ስታነቡ እኔ ስገለጥልህ መልክ አላየህም አለ እና የሆነ መልክ ሰርተህ እግዚአብሔር ይሄ ነው ብለህ አምልከህ እንዳትረክስ ተጠንቀቅ። እና አሁን ብዙ ጊዜ አሁን በሀገራችን ስለ እግዚአብሔር ስዕል ይሳላል አይደለም? ስለ እግዚአብሔር ስዕል ይሳላል። እግዚአብሔር ይሄ ነው ኢየሱስ ክርስቶስ እንኳ በስጋ ስለተገለጠ ኦኬሽ ችግር የለውም። ግን ይህም ቢሆን ያኔ ሳሊ የለም መልኩን የሆነ አካል ሰርቶ አስቀርቶታል ማለት አንችልም። ግን የራሱ እግዚአብሔርን ሥላሴን እግዚአብሔርን ሰዎች ለመሳል ይሞክራሉ። እና እግዚአብሔር ግን ምንድን ነው ያለው? እኔ ስገለጥ በመልክ አልተገለጥኩልህም። ስለዚህ በመልክ ስላልተገለጥኩልህ የሆነ ነገር ይሄ ነው እግዚአብሔር ብለህ የሆነ ነገር ሰርተህ አምልከህ እንዳትረክስ ተጠንቀቅ ይላል። እና ሁልጊዜ ስለ ምስል ስናስብ ማሰብ ያለብን ነገር ምንድን ነው ከተባለ አምላክን መሳል ያላየነውን አካል መሳል አንችልም። ያው ስዕል አንዳንድ ጊዜ የአርት ውጤት ነው ይባላል። እና እነዚህ ሰዓሊያን ምን ያስባሉ? የሆነ ነገር አንበው ያንን በስዕል ያስቀምጡታል። ያው ጥበብም ስለሆነ ያንን ነገር ያስቀምጡታል። ግን ያ ነገር ያ ነው ማለት አይደለም። ለምሳሌ የሆነ ነገር አንድ ሰው ስለ እግዚአብሔር ስሎ ቢያስቀምጥ እግዚአብሔር ያ ነው ማለት አይደለም። እና እንደዚህ አይነት ነገር አለ። ግን ምን አይነት ነገር አለ ደግሞ አሁን ሰዎች የሚያነሱት እግዚአብሔር በብሉይ ኪዳን በነበረው አገልግሎት አንዳንድ ነገሮችን አሳይቷል። ለምሳሌ ለሙሴ የኪሩቤልን ምስል እንዲቀርጽ እግዚአብሔር ተናግሯል። እና ያንን ወስደው እኮ እግዚአብሔር እኮ እንደዚህ ብሏል የኪሩቤልን ምስል ቀርጾ እንዲቀርጽ አዝዞታል። እንዲያውም ኪሩቤሎቹ ወደ እርስ በርስ ሁለት ክንፍ ያላቸው እርስ በርስ የሚተያዩ ያው ስርየት መክደኛው ላይ የተቀመጡ ማለት ነው። እና እነሱን ቅረጽ ብሎታል እግዚአብሔር። እና ከዚህ የተነሳ እግዚአብሔር የከለከለው ከእግዚአብሔር ውጭ የሆነውን ነው እንጂ በእግዚአብሔር ቤት ያለውን ነገር አልከለከለም የሚል ሐሳብ ያነሳሉ። እና ግን ይህንንም ስንመለከት እግዚአብሔር ለጌጥ ነው እዚያ ጋር የተጠቀመው ለጌጥ ወይም ደግሞ በኪሩቤሎች ላይ እግዚአብሔር ተገልጦ ስለሚናገር የእግዚአብሔርን መገኘት ለማመልከት ነው። እነዚህ አካላት የሚሰገድላቸው የሚመለኩ አይደሉም። በነገራችን ላይ ታቦቱ ራሱ በብሉይ ኪዳን አይመለክም፣ አይሰገድለትም። ሰዎች ተሰብስበው ወደ ማደሪያው ድንኳን መጥተው የሚሰግዱት ለእግዚአብሔር ነው የሚሰግዱት እንጂ በማደሪያው ድንኳን ውስጥ ላለው ታቦት በማደሪያው ድንኳን ውስጥ ላለው ለተቀረጸው ምስል አይሰግዱም። እና ይህንን በማንሳት እንደገና ደግሞ የናስ እባብ አለ አይደለ? ታስታውሳለች። ዘውልቁ ላይ ያለው ዘውልቁ 25 አካባቢ ነው ያለው። እና እሱንም በመጥቀስ የናስ እባብ ራሱ ቀረጽ ያለው እርሱ ነው ብለው ይናገራሉ። እሱም የተቀረጸው የናስ እባብ ራሱ ምሳሌ ነበረ። ምሳሌነቱ ለክርስቶስ ነው።
አዲስ ኪዳን ላይ ተጠቅሷል። ለምሳሌ ዮሐንስ ምዕራፍ 3 ቁጥር 14 እና 15 ላይ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል ብሎ ክርስቶስን ለማመልከት የተሰራ ነው። ሰዎች በእባብ ተነድፈው ነበረ። ወጥተው ያንን እባብ የናስ እባብ ሲያዩ ፈውስ ተከናወነላቸው እና አማናዊው ክርስቶስ መጥቶ ፈውስ ለሰው ልጆች እንደሚያከናውን ያንን ለማሳየት ነው። እሱም ሊመለክ አይደለም። በተለይ ምንድነው ይሄንን በደንብ ማንሳት የፈለኩትኝ አሁን እኛ የምናወራው ስላ ስለሚመለኩ አይደለ? ስላ ስለሚመለኩ ስለሚሰገድላቸው እንደሰማነው የማዳን ስዕሎች ናቸው ተብለው ስለሚከበሩ ቤተክርስቲያን በሁለተኛ ዜና ምዕራፍ 18 በሁለተኛ ነገሥት ምዕራፍ 18 ቁጥር 3 ላይ የናሱን እባብ ሰዎች ማጠን ጀምረው ነበር እና ኢዮስያስ የተባለው ንጉስ ምን አድርጎታል? ሕዝቅያስ መሰለኝ ሕዝቅያስ የተባለው ንጉስ ሰባብሮታል፣ ነውሽጣም ብሎ አስወግዶታል። እና እግዚአብሔር ለምን ይሄንን የናስ እባብ ሰበርክ ብሎ አልተቆጣውም። ለጊዜው የሆነ ነገር ለመስራት እግዚአብሔር ተጠቀመበት እንጂ ቀጣይ ነገር አልነበረም። እና ከዚህ የተነሳ ምንድነው እነዚህን ያነሳዋቸው? እነዚህን ነገሮች በማንሳት ስዕል በቤተክርስቲያን እንደተፈቀደ ያስባሉ። ግን ይህ ትክክል አይደለም ነው። ወደ አዲስ ኪዳን ስንመጣ ወደ ታሪኩ ልመለስና ወደ አዲስ ኪዳን ስንመጣ በአዲስ ኪዳን እንግዲህ በመጀመሪያውና በተለይ በሁለተኛው ሶስተኛው ክፍለ ዘመን ላይ ስዕልን ለማስተማሪያነት ይጠቀሙ ነበር። የቤተክርስቲያን አባቶች ይህንን አድርገዋል። ለምንድን ነው ይህንን የተጠቀሙት ሲባል በዚያን ጊዜ መጻሕፍት የሉም። በዚያን ጊዜ ቤተክርስቲያን በኃይለኛ ስደት ውስጥ ያለችው። ከዚህ የተነሳ ምንድን ነው የሚያደርጉት? የሆነ ነገር እየሳሉ በድንጋይ ላይ እየሳሉ መሬት ላይ እየሳሉ ያስተምሩ ነበር። በተለይ በዚህ በካታኮምብ ውስጥ የነበሩ በዚያ ውስጥ ያለፉ ክርስቲያኖች ይህንን አድርገዋልና አሁን የከርሰ ምድር አጽኚዎች በድንጋይ ላይ የሳሏቸውን ቀርጸው በድንጋይ ላይ የሳሏቸውን መሬት ላይ የሳሏቸውን ነገሮች እያገኙ ነው ያሉት እና በዚህ መንገድ ስዕል ለማስተማሪያነት በአዲስ ኪዳን ጥቅም ላይ እንደዋለ ይነገራል እና ይሄ ሐሳብ እስከተወሰነ ጊዜ ድረስ ቀጥሏል እና በተለይ ስለ ስዕል ትልቅ ችግር የሚነሳው ሰባተኛው መቶ ክፍለ ዘመን ላይ ነው። ሰባተኛው መቶ ክፍለ ዘመን አካባቢ ላይ ስንመጣ ስለ ስዕል ትልቅ ችግር ይነሳል። የመጀመሪያ ክርስቲያኖች ስዕልን ይጠቀሙት የነበረ ለማስተማሪያነት ነው። ለምሳሌ ኢየሱስ ክርስቶስ እንዴት እንደተሰቀለ፣ ለምሳሌ ጌታ ኢየሱስ ክርስቶስን በግ የተሸከመ ወይም ደግሞ በግ የሚጠብቅ እረኛ እንደዚህ አድርገው ከዘራ ያዘ እንደዚህ አድርገው ስለዋል እና ይህንን ለማስተማሪያ እንጠቀሙ ነበር። ለምሳሌ ስለ እረኛ ሲያወሩ ኢየሱስ መልካም እረኛ ነኝ ስላለ ስለው አሳይተዋል። ሲሰቀልም ኢየሱስ ክርስቶስ እንዴት እንደተሰቀለ ይህንን ስለው አሳይተዋል። ለምሳሌ የማርያምን ስትወልድ ጌታን ስትወልድ እንዲህ ነገሮችን አሳይተዋል። ምንድነው ግን ሐሳቡ ከተባለ ማስተማሪያነት ነው። ማስተማሪያ መጽሐፍ የለም፣ የሚነበብ የለም። በእጅ ነው ያን መጽሐፍት የሚጻፉት። ስለዚህ በእጅ መጽሐፍት ስለሚጻፉ እነዚያን እያንዳንዱ ሰው መጽሐፍ ገዝቶ አንቦ የእግዚአብሔር ነገር መረዳት አይቻልም እና የሰሙትን ነገር ሰዎች እንዲረዱት ለማስተማሪያነት ተጠቅመዋል። ያው በማስተማር ደረጃ ስዕል በጣም ዋና ነው። እንግዲህ በዚህ በዘመኑ ያሉ ሰዎች ያውቁታልና አንድን ነገር በቃል ከመናገር ስሎ ማሳየት ወይም ደግሞ በቪዲዮ ሲንቀሳቀስ ማሳየት ሰዎች ያንን ትምህርት እንዲይዙት ያደርጋል። ያው እንግዲህ መንፈስ ቅዱስ ረድቷቸው ነው። ሳይንሱ ላይ አልደረሱም። ሳይንሱ ዛሬ ይህንን በደንብ ነው የሚያበረታታው። ለተማሪዎች ስሎ ማስተማር በጣም ጠቃሚ እንደሆነ ትምህርቱን እንዲረዱት እንደሚያደርግና ከተቻለ ደግሞ ያንን በተግባር ራሱ አካሉን አምጥቶ ማሳየት ያ ጥሩ እንደሆነ በትምህርት ደረጃ ተደርሶበታልና የቀደሙ አባቶች ይህንን ተጠቅመዋል፣ በመሳል ተጠቅመዋል። ግን ወደ ሰባተኛው ክፍለ ዘመን ስንመጣ ሰባተኛው ክፍለ ዘመን ላይ ችግር አመጣ። እየቆየ ሲሄድ ቤተክርስቲያንም ወደ ችግር እየገባች ስትሄድ በተለይ ከአራተኛው ክፍለ ዘመን መጀመሪያ አካባቢ ጀምሮ የቤተክርስቲያን ነፃነት ታውጇል እና የቤተክርስቲያን ነፃነት ሲታወጅ ቤተክርስቲያን ወንጌል ከመስበክ የእግዚአብሔርን ቃል ከማስተማር ይልቅ እርስ በርስ ወደ መጨቃጨቅ በዚህ በስነ መለኮት ሐሳቦች ላይ ወደ መነጋገር ምናምን መተው ነበር እና ህዝቡን ከማስተማር ችላ ብለው ስለነበረ ህዝቡ በአንዳንድ ቦታ ማምለክ ጀመረ። ያመልክ ነበር ስዕላትን ማለት ነው እና ይሄ ምን አመጣ? ክርስቲያኖችን እንዲነቀፉ አደረገ። በተለይ አይሁዶች ክርስቲያኖች ጣዖት አምላኪዎች ናቸው ብለው መተቸት ጀመሩ። ምክንያቱም ስዕል ነው የሚያመልኩት፣ የተቀረጸ ነገር ነው የሚያመልኩት እና ጣዖት አምላኪዎች ናቸው ብለው አይሁዶች ክርስቲያኖችን መተቸት ጀምረዋል።
7ኛው መቶ ክፍለ ዘመን እንደምታስታውሱት እስልምና የተነሳበት ጊዜ ነው። እስልምና ክርስቲያኖችን መተቸት ጀምሮ ጣዖት አምላኪዎች ናቸው እያለ ከዚያ ደግሞ በጣም የሚገርመው ነገር እውነተኛ ክርስቲያኖች የእግዚአብሔርን ቃል በደንብ የተረዱ ክርስቲያኖች ምን ማለት ሌሎች ደግሞ የለም አይ ለፖለቲካ ነው ብለዋል። ለፖለቲካ ነው ማለት ነው። እነዚህ ለስዕል የማይሰግዱ ሰዎች ብዙ ስለነበሩ አይሁዶች አሉ፣ ሙስሊሞች አሉ፣ ከስዕልን የተቃወሙ ክርስቲያኖች አሉ እና እነዚህ እንዲገዙለት አስቦ ነው ብለው ሐሳብ አስቀምጠዋል። ግን ነገሩ እውነትነት አለው። እኔ አሁን ይህንን ስናገር ነገሩ እውነትነት አለው። ሲኖዶስ ጠርቶ በሲኖዶስ አስወስኖ ስዕል ከቤተክርስቲያን መወገድ እንዳለበት አስቀምጠዋል። ይሄ በ730 ዓመተ ምህረት ነው። በ730 ዓመተ ምህረት አካባቢ የሆነ ነገር ነው እና ከዚህ የተነሳ ስዕል እንግዲህ ተቃውሞዎችን እንትን እያለ ነው የመጣው። በመቀጠልም ደግሞ ቆስጠንጢኖስ 5ኛ የሚባል የዚሁ ሰውዬ ልጅ ነው የሚባለው በ741 ነው ወደ ስልጣን የመጣው። እሱም የአባቱን ፈለግ በመከተል በተለይ እሱ ጋር ደግሞ በጣም ጠንከር የሚለው ነገር ምንድነው? በ754 ነው እሱ ይህንን ያደረገው። በርከት ያሉ ጳጳሳትን ጠርቶ ተሰብስበው ተወያይተው ይህንን አውግዘዋል። 338 ጳጳሳት ተሰብስበዋል። በቁስጥንጥንያ ነው የሚለው እና እነሱ ተሰብስበው ይሄ ነገር ትክክል እንዳልሆነ መቆም እንዳለበት ቤተክርስቲያን እንደዚህ አይነት ልምምድ ልታካሄድ እንደማይገባ በደንብ አድርገው አስቀምጠዋል። እና እዚህ 7ኛው መቶ ክፍለ ዘመን ላይ በጣም 7ኛው 8ኛው መቶ ክፍለ ዘመን ላይ በጣም ከፍተኛ እንትን ነው የነበረው። በጣም ከፍተኛ ጭቅጭቅ ነው የነበረው እና በዚህ ጊዜ ምን ተፈጠረ መሰላችሁ? እዚህ ጋር በተለይ ይሄ ሲኖዶሱ የእንትና ሲኖዶስ የ313 ተሰበሰበው ሲኖዶስ የወሰናቸው ውሳኔዎች አሉ። እነዚህ ውሳኔዎች ምንድነው የሚለው? አንደኛ ምን ይላል? በአባቶች ትምህርት መሰረት ይላል። በአባቶች ትምህርት መሰረት የሚለው የቀደሙትን አባቶች ነው እና በወረቀትም ሆነ በማናቸውም ነገር የተሳለ ስዕል ወደ ቤተክርስቲያን መግባት የለበትም፣ በቤተክርስቲያን መሰቀል የለበትም እና ስዕልን የሚጠቀም ስዕልን የሚያመልክ ለስዕል የሚሰግድ ስዕልን የሚያጥን በቃ ተወግዟል። እንዲያውም ምን ይላል መሰለህ? በአንድ ድምፅ በቅድስት ሥላሴ ስም አውግዘን ወስነናል። በአንድ ድምፅ በቅድስት ሥላሴ ስም እና ይሄ በጣም ትልቅ ነገር ነው። ከዚያ ይቀጥልና ስዕልን የሚያስቀምጠው አስቀምጦ የሚገኝ ሰው የተወገዘ ነው ይላል። የሁለተኛው ሐሳብ ነው። ከዚህ ውጭ ደግሞ ስዕልን የሚያመልክ ሰው ከእግዚአብሔር ሕግጋት አታምልክ ቅድም የጠቀስኩትን ጥቅስ በመጥቀስ ይህንን የተላለፈ ስለሆነ በመንግስት ፍርድ ቤት ቀርቦ መቀጣት አለበት ብለው አዋጅ አስቀምጠዋል። እና ይሄ አንዱ እንትን ነው። ግን የሚገርመው ነገር ይሄ ነገር በዚህ አላበቃም። በተለይ ምን መሰላችሁ? ሁለት ሴቶች አንዲቱ ሴት ኤሪኒ ትባላለች። የ5ኛው ቆስጠንጢኖስ ሚስት ነች እና ሁለተኛዋ ደግሞ ቴዎድራ ትባላለች። እና እነዚህ ሁለት ሴቶች ስዕል እንዲመለክ ከፍተኛ ጥረት አድርገዋል። ይቺ ኤሪኒ የምትባለው ያው ልጇ ሲሞት የቆስጠንጢኖስ የሷ ልጅ ነው እና እሱ ሲሞት ወደ ስልጣን መጣች። ወደ ስልጣን ከመጣች በኋላ ሁለተኛውን የኒቃያ ጉባኤ አስደርጋ ስዕል በቃ ሊመለክ በቤተክርስቲያን ሊቀመጥ ይገባል የሚል ውሳኔ ያስወስናለች። ይሄ 787 በጣም የታወቀ ነው። የስዕል አምልኮ የተደነገገበት ተብሎ በተለይ የስዕል አምልኮ የሚደግፉ ለስዕል መሰገድ አለበት፣ ለስዕል መታጠን አለበት፣ ለስዕል አክብሮትና ይገባል የሚሉ እንደገና ደግሞ የቅዱሳን ማጽም አለ። የቅዱሳን ማጽም በቤተክርስቲያን ተቀምጦ መከበር አለበት ብለው የሚያስቡ ይህንን ጉባኤ ያነሱታልና ይህንን ውሳኔ እሷ አስወስናለች። የሚገርመው ነገር እሷም ሲኖዶስ ጠርታለች። ግን የጠራችው ሲኖዶስ በቤተ መንግስቷ ውስጥ ነው ጉባኤውን ያካሄደው እና የንግስቲቱ ተጽዕኖ አለበት። ይሄ ሁለተኛው የኒቃያ ጉባኤ ይባላል። እሷ ካለፈችም በኋላ ይህ አዋጅ ተገልብጧል። እንደገና እሷ ካለፈች በኋላ ይህ አዋጅ ተገልብጧል። በ815 ሌላው 5ኛ ሊዮን የሚባል ወደ ስልጣን መጥቶ እሱ ደግሞ ይሄ ትክክል አይደለም ብሎ ይህንን አዋጅ ገልብጦታል። ይህንን አዋጅ ገልብጦ ስዕል በቤተክርስቲያን አሁን መሰቀል የለበትም ብሎ ውሳኔ ያሳልፏል። ከዚህ ቀጥሎ ደግሞ ቴዎድራ የምትባለዋ ሴት እሷ ደግሞ እንደዚሁ ጠርታ ሲኖዶስ ጠርታ አስወስናለች። ይሄ ደግሞ መቼ ነው? በ843 ነው። በ843
ይህንን ውሳኔ ያስወስናለች እና በእነዚህ ነገሮች ውስጥ በክርክር አልፎ የመጣ ነው። የተቃወሙ ሰዎች አሉ። ስዕልን ለአምልኮ አይገባም፣ ሊሰገድለት አይገባም፣ ሊታጠንለት አይገባም የሚል የተቃወሙ ሰዎች አሉ። የሃይማኖት አባቶችም ብለው የደገፉ ሰዎች አሉ። በተለይ ነገስታት፣ ሁለቱ ሴት ነገስታቶች በስልጣናቸው ተጠቅመው ስዕል በቤተክርስቲያን ውስጥ እንዲሰገድለት እንዲታጠንለት የሚል ውሳኔ ያስወስነዋል። ሁለት ውሳኔ በተቃውሞ ተወስኗል። ሁለት ውሳኔ በስዕል ሊሰገድለት አይገባም ሊታጠንለት አይገባም ተብሎ ሁለት ውሳኔ ተወስኗል። ሁለት ውሳኔ ደግሞ ስዕል ሊሰገድለት ይገባል ተብሎ ተወስኗል። ስለዚህ በአጠቃላይ ስናየው ምንድነው ከተባለ በሴቶች ተጽዕኖ ወደ ቤተክርስቲያን የገባ ነው። እኔ የገባኝ ይሄ እውነቴን ነው። ሁለቱም ሴቶች ናቸው። ይህንን ደግፈው የተከራከሩ ሁለቱም ሴቶች ናቸው። አንዲቱ ኤሬኒ ነው የምትባለው፣ ሁለተኛዋ ደግሞ ቴዎዶራ ነው የምትባለው። የነገስታት ምሽቶች ናቸው እና ባሎቻቸው ሲሞቱ ያው ልጆች ሕፃናት ስለሚሆኑ ስልጣኑን በሞግዚትነት ያስተዳድራሉ እና ያንን የሞግዚትነት ስልጣን ተጠቅመው ያስወሰኑት ነው እንጂ የቤተክርስቲያን አባቶች ቁጭ ብለው መክረው የወሰኑት አይደለም። እንዲያውም የቤተክርስቲያን አባቶች መክረው የወሰኑት በሳልሳዊ ሊዮ ጊዜ ነው። በሳልሳዊ ሊዮ ወይም በአምስተኛው ቆስጠንጢኖስ ጊዜ ነው። 338 ጳጳሳት ተሰብስበው መክረው ከአባቶች ትምህርት ጋር አይሄድም፣ ትክክል አይደለም፣ በቤተክርስቲያን ሊሰቀል አይገባም፣ ቤተክርስቲያን ውስጥ ሊኖር አይገባም፣ ይሄ የአሕዛብ ጣዖት አምልኮ ነው፣ ከአባቶች ትምህርት መውጣታችንን ነው የሚያሳየው ብለው እነዚህ 338 አባቶች በዚህ ላይ ወስነዋል ማለት ነው። ስለዚህ ታሪካዊ እንትኑ ይሄ ነው። ወደ ሀገራችን ወደ ኢትዮጵያ ደግሞ እንዴት መጣ የሚል ነገር ካለ እሱም በኋላ ብናገር ይሻላል አይደል? ለምንድን ነው ስር ነቀል ትምህርት መተላለፍ አለበት? ስር ነቀል ታሪኩ ከምንድን ነው የመጣ ለምን ይጠቀሙበት ነበር የሚለውን ብዙ ለምሳሌ እዚህ የምትመለከቱን ተመልካቾቻችን ይህንን አስመልክቶ በዚህ በዘመነ ቴክኖሎጂ ጎግል ገብታችሁ ጎግል አድርጋችሁ ስለ ስዕል አመጣጥ ስዕል ምን ይደረግበት እንደነበረ ብትጠይቁ ጎግል ራሱ ይነግራችሁ። ሞኞች አትሁኑ። ኢንተርኔትን ለአመጽ ብቻ አትጠቀም፣ ለቲክቶክ እና ለፖለቲካ ብቻ አትጠቀም። አንዳንዱን እኮ ዝም በቃ ለፖለቲካ እኮ ነው። ለምሳሌ አሁን እንዲህ ተነካን ማለት የሆነ ነገር ለማድረግ እንጂ በእውነት ለድነት አይደለም፣ ለዘላለም ህይወት አይደለም። ስለዚህ በደንብ አድርገው ነው መርጌታ ኃይለ ልዑል ያብራሩልን የመጀመሪያውን ታሪክ ከመጀመሪያው እንዴት እንደመጣ። እውነት ነው ብዙ ታሪኮችን ስናይ በጥንት የነበሩ አብያተ ክርስቲያናት መጽሐፍ እንዲህ ተጠቅልሎ አልነበራቸው። ስለዚህ የግድ ወደ ከርሰ መቃብር ወደ ቅዱሳን አጽም ወዳሉበት እየሄዱ የነሱን እንትን እያሳዩ እንዲህ ነው የሞቱ ሰማዕታት። ለምሳሌ ጴጥሮስን ብናነሳ የጴጥሮስን ታሪክ ለመናገር ጴጥሮስ እንዲሆኑ ነው የሞተ ብሎ በስዕል መግለጥ። ይህንን ደግሞ የዘመኑ ይሄ ባዮሎጂካል የሆነውን ነገር ስናይ ደግሞ ለምሳሌ ተማሪዎችን ሲያስተምሩ ሙሉ የሰውን ማንነት ራቁጡን አቆመው ሰው ሆዱ ከሆዱ ውስጥ ያለው አጠቃላይ የሆዱ ዕቃ በሙሉ ምን እንደሆነ ስለ ወፍራም አንጀት፣ ስለ ቀጭን አንጀት፣ ስለ ምናምን ይሄ የምግብ እንሽርሽሪት እንዴት እንደሚከናወን የሚለውን በባዮሎጂ ያስተምራሉ መምህራን። ነገር ግን ያ አካል የሆነ ሰውዬ ነው ማለት አይደለም። የሆነ አንድ ፈረንጅ ነው ወይም አንድ አበሻ ነው ማለት አይደለም። ስዕል ነው የተሳለው፣ የሰው ምስል ነው የተሳለው እና ያን የገሌ ስዕል ነው ተብሎ ያን አምጥቶ ቅዱስ ነው ተብሎ አይመለክም ነው። እና አንዳንዱን በደንብ አድርገን በዚህ መልኩ ካላየ ነው ሰዎቹ ብዙዎቹን ስናያቸው ወደ ድንዛዜ ውስጥ የገቡ ይመስለኛል። ስለዚህ መርጌታ ኃይለ ልዑል እግዚአብሔር ይባርኮት በጣም ሰፊ ማብራሪያ ነው በዚህ በስዕል ጉዳይ የተናገሩት። ወደ ሀገራችን ከመምጣታችን በፊት ሶስት ስዕል ምንድን ነው? ሶስት ስዕል እንግዲህ ያው ስዕል እንዴት ነው የሚያዩት? ስለ ስዕል ትንሽ የሚበሉና ወደ ሀገራችን ኢትዮጵያ ስዕል እንዴት እንደመጣና ከዛ በኋላ በሀገራችን ኢትዮጵያ በሃይማኖቱ ማህበረሰብ ወይም ደግሞ በሃይማኖት ተቋማት ዘንድ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል በሌሎች አብያተ ክርስቲያናት ስዕል አለው ወይ
ይበታል የሚለውን በደንብ አድርገን እንድናይ ነው። አሁንም ለማስተማሪያነት የሚጠቀሙ አይቻልም አውቃለሁ። እኔም አሁን ትምህርት ሳስተምር ስዬ እንዲህ ነው ልል ይችላል። አንዱን ውሻ እንዲህ ነው ብዬ ከለባት የሚለውን አምጥቼ ውሻ ብስል እና የውሻ ምስል ይሄ ነው ብዬ ባስተምር ምንም እንትን የለውም። ማስተማር ግን ውሻን ደግሞ ይሄ ገጸ ከለባት ነው ብለን እናመልከው። ስለዚህ እንዴት ነው ስዕልን እንዴት ይገልጡታል? ስዕልን ያው ከያዙት አሁን ከሰሙት አንፃር ጠቅለል አድርገው ይናገሩና ወደ ዋናው ሐሳባችን ደገም። መልካም። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ይሄን ጊዜ የሰጠን እግዚአብሔር ስሙ የተባረከ ይሁን። ትልቁ ነገር ዛሬ እግዚአብሔር ከሰጠን ነገር ምንድነው? ጊዜ ነው። ለተመልካቾቻችንና ለአድማጮቻችን ጠቃሚ የሆነውን ነገር ለማስተላለፍ እድል ጊዜ ነውና ይሄንን ጊዜ የሰጠንን እግዚአብሔርን እጅግ እናመሰግናለን ተመልካቾቻችን። እንዲሁም ደግሞ በያዝነው ርዕስ መልክ፣ ስዕል፣ ምስል እና የቅዱሳን ስዕላት የሚባሉትን ሰዎች እንዲረዷቸው በትክክል ሐሳቡን፣ ይዘቱን፣ መልእክቱን መረዳት እንዲችሉ መወያየታችን መናገራችን አስፈላጊ ነው። በተለይ በዚህ ዘመን አሁን ባለንበት ጊዜ የተለያዩ የመለያየትን፣ የመጣያ ምክንያትን፣ የመነቃቀፊያ፣ የመተቻቻ ምክንያት ተደርገው ስለሚቀርቡ ነገር ግን እነዚህ ነገሮች ጠቃሚ ቢሆኑ ኖሮ ሰዎች በእነዚህ ባልተጣሉ ነበር የሚል ሐሳብ አለኝ። ሁሉን የፈጠረው እግዚአብሔር እንደሚታወቀው የማይታይ የማይዳሰስ ረቂቅ መንፈስ እንደሆነ መጽሐፍ ቅዱስ እግዚአብሔር መንፈስ ነው ብሎ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ይናገራል። ጌታ ኢየሱስ ክርስቶስ ራሱ ይሄንን ለሳምራዊቷ ሴት ሲናገር እግዚአብሔርን ስለማምለክ ስለ እግዚአብሔርነቱ ወይም ደግሞ አብን እንዴት እንደገለጠው ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ተናግሯል። አስቀድሞም እንግዲህ እግዚአብሔር ፍጥረታትን ሲፈጥር ሰውን በመልኩ ፈጠረ ይላል። መልክና ምስል የሚባል በመጽሐፍ ቅዱስ ውስጥ እናገኛለን። መልክና ምስል እንግዲህ ቅድም እንደሰማነው በማናቸውም ምስል ላንተ አታድርግ ይላል። ማናቸውንም ምስል በሰማይ ቢሆን በምድር ቢሆን ከምድርም በታች ባሉ በውሃ ቢሆን ላንተ አታድርግ የሚለው የእግዚአብሔር ትእዛዝ አለ። እንግዲህ ለሰው የተሰጠው ትእዛዝ አለ። ለሰው የተሰጠው መመሪያ አለ። ከማን? ከፈጠረው ከእግዚአብሔር ዘንድ። እግዚአብሔር አምላካችን ሰውን ፈጥሮ ዝም ብሎ አልተውም። እንዴት መኖር፣ እንዴት መመላለስ፣ ምን ማድረግ እንዳለበት የሚያስብ አእምሮ ሰጥቶታል። ከሌላው ፍጥረት ሰው የሚለየው የሚያስብ አእምሮ፣ የሚያስተውል አእምሮ ስለተሰጠው ነው። እንዲሁም ደግሞ በእግዚአብሔር መልክ ስለተፈጠረ መልክ አለ፣ ምስል አለ ብያችኋለሁ። እንግዲህ እግዚአብሔር አምላክ እኔ ቀናተኛ አምላክ ነኝ ይላል። ቀናተኛ አምላክ ነኝ። ምክንያቱም ሌላ ግዑዝ የሆነ ወይም ፍጡር በራሱ ዕውቀት በራሱ ጥበብ ሰርቶ የሚያቆማቸውን ምስል እንዳይሰግድላቸው፣ እንዳያመልካቸው፣ የእርሱ እንዳያደርግ አስጠንቅቆ ተናግሯል። በዘጸአት ምዕራፍ 20 ላይ ከቁጥር 1 ጀምሮ ስንመለከት ማለት ነው። እንዲሁም በዘዳግም ምዕራፍ 4 ላይ ያለውን ብንመለከት ዘዳግም ምዕራፍ 4 ላይ ያለውን ብንመለከት ቁጥር 12 ላይ እግዚአብሔርም በእሳት ውስጥ ሆኖ ተናገራችሁ፣ የቃልን ድምፅ ሰማችሁ፣ መልክ ግን አላያችሁም፣ ድምፅን ብቻ ሰማችሁ፣ ታደርጉትም ዘንድ ያዘዟችሁን ቃል ኪዳን 10ሩን ቃላት ነገርኋችሁ፣ በሁለቱም በድንጋይ ጽላት ላይ ጻፋቸው፣ ትወርሷት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጉትን ሥርዓትና ፍርድ አስተምራችሁ ዘንድ እግዚአብሔር በዛን ጊዜ አዘዘኝ ይላል ሙሴ። እግዚአብሔርም በኮሬብ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልክ ከቶ አላያችሁምና እጅግ ተጠንቀቁ ይላል። እጅግ ተጠንቀቁ እንዳትረክሱ የተቀረጸውን ምስል
የማናቸውንም ነገር ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳትን ሁሉ ምሳሌ በሰማይም በታች የሚበረውን የወፍን ሁሉ ምሳሌ በምድር የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ ይላል። እንግዲህ የእግዚአብሔር ትእዛዝ ይህ ነው። ለሙሴ ሕጉን በሰጠው ጊዜ በሕጉ ምንም አይነት ምስል የተቀረጸ ምስል ለራሳቸውም እንዳያደርጉ እንዳያመልኩትም እንዲጠነቀቁ ተናግሯል። ነገር ግን በዛን ዘመን የነበሩት ሰዎች ይህንን ነገር ከማድረግ አልተቆጠቡ። የተለያዩ ቅርጻ ቅርጽን በመስራት የተለያዩ ምስልን በማቆም ለእርሱ ያጥኑ፣ ለእርሱ ይሰግዱ፣ እርሱን ያመልኩ እንደነበረ መጽሐፍ ቅዱስ ይናገራል። ያ ከእግዚአብሔር ሐሳብና ከእግዚአብሔር ቃል አንጻር ትክክል እንዳልሆነ ተገቢም እንዳልሆነ ራሱ የእግዚአብሔር ቃል መልስ ይሰጣል። ከዚህ አንጻር አሁን በዘመናችን የምናያቸው ምስሎች ከየት መጡ ወደሚለው ስንመለከት እንግዲህ በወቅቱ የነበሩ ነገስታት ምስልን በማሰራት ሕዝቡ ያንን እንዲያመልክ ያደርጉ እንደነበረ ባላቸው ስልጣን በተሰጣቸው እድል እግዚአብሔርን ማምለክ እግዚአብሔርን ማክበር ሲገባ ከዛ ወጥተው እግዚአብሔርን በሚያስቀና በቅርጻ ቅርጽ ዘመናቸውን እንደፈጁ በዛም ደግሞ የእግዚአብሔር ቁጣ በላያቸው እንደተገለጠ መጽሐፍ ቅዱስ ያስተምረናል። ከዚህ አንጻር ታሪኩን ስንመለከተው ጠቃሚ የሆነው ጎኑ የትኛው ነው ብለን ስናይ ከጠቃሚነቱ ይልቅ ሰዎች ከእግዚአብሔር ሐሳብ በመውጣታቸው የደረሰባቸውን ቁጣ ወይም ደግሞ የተገለጠውን የእግዚአብሔርን ቁጣ ያሳያል እንጂ ጠቃሚ እንደሆነ የሚያሳይ ነገር የለውም። ከመጽሐፍ ቅዱስ ታሪክ እንደምንረዳው እየቆየ ሲመጣ ሰዎች ፍልስፍናቸው፣ ሰዎች ቴክኖሎጂን እየተጠቀሙ ጥበባቸው እጅግ ከፍ ያለ ስለሆነ ጳውሎስ እንደተናገረው በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ይላል። ይህ ማለት ምን ማለት ነው? እግዚአብሔር ለሰው ከሰጠው መርህና ስርዓት ውጪ ሰዎች የራሳቸውን ፍልስፍና፣ የራሳቸውን ዕውቀት፣ የራሳቸውን ችሎታ ተጠቅመው ለራሳቸው የሚያቆሙት ነገር እንዳለ እንመለከታለን። ይህ ደግሞ እንግዲህ እንደ መንፈሳዊ ሕይወት ተገቢ አይደለም። ለምን ስንል እግዚአብሔር አምላክ መንፈስ እንደሆነ ተረድተናል። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይመለካል። እንዲሁም ቅዱሳን መላእክቱ መናፍስት እንደሆኑ በመዝሙር 103 በቅንፍ 104 ቁጥር 14 ላይ መላእክቱን መንፈስ አገልጋዮችን የእሳት ነበልባል ያደርጋል ይላል። እንግዲህ መላእክትም ስዕል ልንስልላቸው አይደለም፣ መናፍስት ናቸው። እግዚአብሔርም መልክ ልናወጣለት የምንችለው ነገር የለም። ለብርሃን መልክ እንደማንሰጠው ሁሉ ለብርሃን የምንሰጠው መልክ የለም። ይሄ ነው ብለን ልንገልጸው የምንችልበት ምንም አይነት ምሳሌ የለውም። ለእግዚአብሔር ምሳሌ የለውም። ለምን ስንል እንግዲህ ይሄ እግዚአብሔር ነው ብለን ለመሳል የኛ አቅም የኛ ችሎታ አይመጥንም። ለምን? እግዚአብሔር በሁሉ ስፍራ ያለ ሁሉን የሚገዛ ሁሉን የፈጠረውን አምላክ ይሄ ነው ብለን ባንድ በተወሰነ ነገር ቀርጸን ልናስቀምጠው አይገባም። ምናልባት ቅድም እንደተባለው ለማስተማር ሰዎች የሚጠቅሱት ጥቅስ አለ። በዘፍጥረት ምዕራፍ 18 ላይ በአብርሃም ቤት የተገኙትን 3 ሰዎች ምሳሌ ተደርጎ እንደዚህ ስለተገኙ በሰው አምሳል ስለተገኙ ሥላሴ ናቸው ብሎ ለመሳል የተሄደበት መንገድ ምናልባት ይህ የሰው መጠበብ እንጂ እግዚአብሔርን ወይም ሥላሴነትን የሚገልጥ ሆኖ አይገልጥም። በሰው አምሳል ተገኝተዋልና ስለዚህ ይህንን ስዕል እንሳልላቸው የሚለው እሱም ራሱን የቻለ አንድ ስህተት ነው። ሌላኛው በዛው በዘፍጥረት ምዕራፍ 16 ቁጥር 7 ላይ ለእስማኤል እናት ለአጋር መልአክ በገጸ ሰብ ተገልጧልና ለመልአክ ስዕል እንሳልለት የሚለውም ያም ራሱን የቻለ ምስጢር አለው።
ራሱን የቻለ ሚስጥር አለው። ያ የተገለጠው እውን መልአክ ነው ወይስ ደግሞ ያ የተገለጠውን ይመስላል ብለን ስዕል ወይም ምስል ልንሰራለት የሚገባ እንዳልሆነ የእግዚአብሔር ቃል ይናገራል። እዛ በተገለጠው አይነት ነው ስዕል የሳል ነው ወይ ስዕል ይገባዋል ብለን ያስቀመጥነው የሚል የማጠጋጋት ወይም መንፈሳዊ ለማድረግ የሚደረግ ድካም አለ። ይህ ድካም ነው። ምናልባት እንግዲህ የእግዚአብሔር መልአክ የብርሃን መልአክ በተለያየ ስፍራ በተለያየ ሁኔታ ተገልጧል። ነገር ግን ምስል ሰርተንለት ልናመልከው የሚያዝ የእግዚአብሔር ቃል የለም። ለኢያሱ የተገለጠ አለ፣ ለማኑሄ የተገለጠ አለ፣ ለያዕቆብ የተገለጠ መልአክ አለ። እነዚህ ሁሉ በሰው አምሳል ተገልጠዋል። ለበለዓምም ተገልጧል። እንግዲህ መልአክ ተገልጧል። ሰይፍ የያዘ መልአክ ተገልጦ እንደነበረ መጽሐፍ ቅዱስ ይናገራል። ግን ያንን ሳልና አምልክ ስገድ የሚል አጥንለት ዕጣን አጭስለት የሚል ትእዛዝና ሐሳብ ግን የለም። ይህ ከየት እንደመጣ እንግዲህ ተመልካቾቻችን እንድትመረምሩ መልእክታችንን ልናስተላልፍ ነው። እንድትመረምሩ ቅድም መርጌታ ቀጻላ እንዳሉት አሁን ቴክኖሎጂው የነገሮችን ምንጭ ማግኘት የምንችልባቸው ጎግል አለ። ምንጫቸው የት ነው? መነሻቸው በወቅቱ ለምን ነበረ ያ ነገር የተጠቀሙበት? ለምን ነበረ? ሰዎቹ ለማስተማር መጽሐፍ ቅዱስ ስላልነበረ ወይም እንዳሁን እንዳለንበት ቴክኖሎጂ የረቀቀ ስላልነበረ ለማስተማር ለምሳሌነት ተጠቅመውበት ሊሆን ይችላል። እንዲመለክ ግን አይደለም የተጠቀሙበት። እንዲሰገድለት አይደለም የተጠቀሙበት። ከዚህ አንፃር አሁን ያለው ግን በዚህ በ21ኛው መቶ ክፍለ ዘመን ሰው በበለጠ በእውቀትን መገብየት የሚችልበት እድል ተፈጥሮ ቁሳዊ ነገርን አቁሞ መስገድ አዋራ ሲቦንበት የነበረን ስዕል አስገብቶ ይህ የቅዱሳን ስዕል ነው ብሎ መስገድ ይሄ ራሱን የቻለ ስህተት ነው። ከዚህ እንድንታረም እንግዲህ ወደ እውነታው እንድንመጣ ምን ያስፈልጋል ስንል መመርመር ያስፈልጋል። የነገሮቹን ምንጭ ማወቅ ያስፈልጋል። በቀደመው ዘመን እነዚህ ለማስተማር የተጠቀሙባቸው ሰዎች እነርሱ የተጠቀሙት ለማስተማር ከሆነ እኛ ታዲያ ለምን እናመልከዋለን? እንግዲህ ወደ ሀገራችን ያለው በኢትዮጵያ ያለው ደግሞ እጅግ የተለየና አሁን ደግሞ እንግዲህ የድሮ ስዕላትን እና ያሁኑን ብለን ስናይ የድሮቹ በብራና ላይ የተሳሉት እነሱ ራሱን የቻለ አንድ ነገር አላቸው። ያሁኖቹ ደግሞ ሊፕስቲክ ያላቸው ናቸው። ሊፕስቲክ የተቀቡ ናቸው። ይሄ ሁሉ እንግዲህ ሊፕስቲክ የተቀባን ስዕል አቁሞ ማምለክ ይሄ እግዚአብሔርን ማስቀናት ነው። ይህ በእግዚአብሔር ላይ የተደረገ አመጽ ነው። መመለስ ያስፈልጋል። ትውልድ ሁሉ ያስተውል ዘንድ ወደ እግዚአብሔር እውነት ይመለስ ዘንድ እግዚአብሔር በእውነትና በመንፈስ ይመለካል ብሎ ኢየሱስ ክርስቶስ እንደተናገረው የእግዚአብሔር መንፈስ ባለበት በዚያ አርነት አለ ብሎ ጳውሎስም ይሄን ነገር አስረግጦ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ይናገራል። የእግዚአብሔር መንፈስ ባለበት አርነት አለ። አርነት ተወጡ ዘንድ ይሄንን መልእክት ለእናንተ ልናስተላልፍ እንወዳለን። ተመልካቾቻችን አሁን ቀጥለን ለምናነሳው ነገር ትኩረት ስጡ፣ መርምሩ። መጽሐፍትን ቢሆን የታሪክን አመጣጥ ቢሆን ጠይቁ እኮ መረዳት አለ። መጠየቅ ያደርጋል ሊቅ ይላል ያገሬ ሰው። መጠየቅ ነገሮችን ጠይቆ መረዳት፣ ምንጫቸውን መመርመር። ከዛስ ምን ሊገልጹ ነው የተፈለገው? ምን አይነት መልእክት ነው የሚያስተላልፉት የሚለውን መመርመር ያስፈልጋል እላለሁ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር የተባረከ ይሁን። እንግዲህ ቀሲስ የመጨረሻው ማስጠንቀቂያ የሰጡ ነው የሚመስለው። ወደ እንትኑ ነው የምናዞረው፣ ወደ ውይይቱ ነው የምንዞረው። ምንድነው ወደ ማስጠንቀቂያው ምን ሄደው ትንታኔ ውስጥ ከገባን በኋላ መተንተን አለብን፣ በደንብ ማየት አለብን። አሁን እያወራን ያለነው ስዕል በብሉይ ኪዳን ነበረው ወይም ደግሞ እግዚአብሔር ለምሳሌ ቅድም መርጌታ ኃይለሉ ያነሱት
እግዚአብሔር እንደዚህ አድርገህ ቀርጽ ብሎ ራሱ አዞ ነበር። ከዛ በኋላ ግን ራሱ እግዚአብሔር ያንን ነገር ራሱ ሲያስወግደው እናያለን። በነበሩ ነገስታት በሕዝቅያስ ዘመን ነውሽታ ብለው ሲሰባብሩት እናያለን የናሱን እባብ። ነገር ግን አሁንም የአይና ስባብ አለ። በእርግጥ ኢትዮጵያ ላይ በፓትርያርኩ በትር ላይ ይኖራል። እሱንም ኋላ እናነሳዋል። ነገር ግን አሁን የማነሳው ጥያቄ መርጌታ መላክ ስዕል በቤተ ክርስቲያን መቼ ተጀመረ? ለምሳሌ መቼ ተጀመረ ስለወጥ ቅድም የጥንት አብያተ ክርስቲያናት ይጠቀሙበት ነበር ብለናል። ለምንድን ነው? ለማስተማሪያ ይጠቀሙበት ነበር። አሁን ግን ስዕል ከማስተማሪያነት አልፏል፣ ወደ መለኮታዊነት ተቀይሯል። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ አሁን እንደምናየው መቼ ነው ይሄ ነገር ገብቶ ቤተክርስቲያን ውስጥ አምላክ አዳኝ ፈዋሽ ቅዱስ ሆኖ የተቀመጠ? እንደምዳብራራ ነው። ስዕልን ለምሳሌ አንድን ሰው መልኩን ይህን ይመስላል ብለን በቀለማት በህብረ ቀለማት እና ወረቀት ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል፣ የተለያዩ ነገሮች በሸራ ሊሆን ይችላል። በነዛ ላይ ልናስቀምጥ እንችላለን። ያ ሰውዬ ግን ያ ነው ማለት አይደለም። ያ ሰውዬ በህይወት እንኳን ቢኖር ነው ማለት በህይወት ቢኖር ያንን ስም ሊተካ አይችልም። ስዕሉ ያን ሰውዬ ሊተካው አይችልም። ምክንያቱም ሰውየው በስዕሉም ጀርባ ሆኖ አይደለም መስማት ቢችል በደንብ ይህንን አስረግጠን ነገር። ስለዚህ እንዴት ነው ቤተክርስቲያን ውስጥ ገብቶ አሁን መለኮት ሆኖ የተቀመጠ? እንዴት ገባ? ምናልባት ይህንን ካሉ በኋላ መርጌታ ኃይለልዑልም በዚህ ጉዳይ ላይ ይናገራሉ። ለምሳሌ ታሪክ አለን። አሁን ለምሳሌ የማህሌተ ጽጌን ታሪክ ስናነሳ ስዕል እንዴት እዛ ጋር እንደተገኘ የጌታችን የኢየሱስ ክርስቶስና የማርያምን ስዕል በተለየ ሁኔታ ቤተክርስቲያን እንደተረጋ በቤተክርስቲያን ታሪክ መጽሐፍት ጭምር እንዳስቀመጠችው የምናየው ነገር አለ እና መቼ ነው የገባው? እንዴትስ ደግሞ ወደዚህ ፈጥኖ ወደ መለኮታዊ ስልጣን ተቀየረ? አዳኝስ እንዴት ሆነ የሚለውን እስኪ እሱ ደግሞ በደንብ እንዲያብራራ። እንግዲህ የስዕል አስተምህሮ፣ የስዕል ትምህርት፣ የስዕል አሰሳል፣ የቅርጻ ቅርጽ፣ የምስል ነገሮቹ ወደ ኢትዮጵያ ቤተክርስቲያን በገፍ በስፋት በምላት ህዝብን በሚወር ሀገርን በሚወር ቤተክርስቲያንን በሚወር መልክ እንዴት ተጀመረ ለሚለው እንግዲህ አንዳንድ መጽሐፎችን ስናነብ አሁን እንግዲህ ለምሳሌ አሁን አባ ጊዮርጊስ ዘጋስጫን እንደ ምሳሌ ብናነሳ እሱ በነበረበት ዘመን እሱ ብዙ ድርሰት ደርሷል፣ ብዙ ጽሁፎችን ጽፏል እና በየድርሰቱ በየመጽሐፍቶቹ ስንገባ የምናገኛቸው ነገሮች አብዛኛው ስለ ስዕል ብዙ ነገር ተናግሯል ሰውዬ ማለት ነው። በጣም እና አባ ጊዮርጊስ ዘጋስጫን ማንሳት እንችላለን። ቅድም ይሄ በማህሌተ ጽጌ እሱ ራሱ ብናነሳው እንግዲህ በገድላት በድርሳናት ጸሐፊዎች ዘንድ በዚህ በዘርዓ ያዕቆብ ዘመነ መንግስት ወደ ኋላም ስንሄድ በጣም ጎልቶ የመጣበት ዘመን አሁን ይሄ ገድሉ ድርሳኑ ተአምሩ የቤተክርስቲያን የተበረዘ ትምህርት ከመምጣቱም በፊት የነበረ ቢሆን ግን በዚህ በዘርዓ ያዕቆብ ዘመነ መንግስት ጀምሮ የነ ማርያም የነ ሚካኤል የመስቀል እያለ ቀጣይ እንደ አሸን ነው የፈለው። እንግዲህ በዚህ ሁሉ ስንመጣ ትምህርቶቹን ራሱ ገድሉ ድርሳኑን ተአምሩ እንደተናገርኩት በመናይበት ጊዜ አንድ ጻድቅ ገድል ብቻ አይደለም የሚጻፍለት፣ አንድ ቅዱስ ድርሳን ብቻ አይደለም የሚጻፍለት፣ አንድ መልአክ ድርሳን ብቻ አይደለም የሚጻፍለት። ከራስ ጸጉሩ እስከ እግር ጥፍሩ ድረስ እያንዳንዱን ብልት በሚጠቁም በሚያሳይ መልኩ ምን ተደርሶለታል? ድርሰት ተደርሶለታል። ከዚያም መካከል እንግዲህ መልክ ምንለው አለ፣ ስዕል ምንለው አለ፣ ምስል ምንላቸው ነገሮች አሉ ማለት ነው። እንግዲህ የሰውየውን ማንነት ምን ያደርጋል? ይገልጻል ማለት ነው። ስለዚህ ቤተክርስቲያን ከወንጌል ወጥታ ወደ ገድሉ ወደ ድርሳኑ አብራ ስትመጣ ይህንን የገድልና የድርሳንም ትምህርት ተቀብላ ስትመጣ ነገስታቱ እነ ዘርዓ ያዕቆብ ከዚያም በፊት የነበሩ ሰዎች ሲያስገቡት አብሮ ምን ያደረገ ነው? ከሐሰት አስተምሮ ጋር አብሮ የተሰራፋ ነው። ይሄ ለምሳሌ በገድሉ በድርሳኑ ውስጥ ስለምናገኘው ይህንን የስዕል አስተምሮ ማለት ነው። እንደውም በማህሌተ ጽጌ ላይም ስንመጣ ያው ምን መጣበት ይኖራል እንጂ ጊዜው
አሁን ላይ ሆን ይችላል ግን ምን መጣበት ጊዜ ይኖራል ግን አሁን ስለ ስዕል ስለሆነ ስለ ምስል ስለሆነ ስለ ቅርጻ ቅርጽ ስለሆነ እያንዳንዱን ምስል እያንዳንዱን ቅርጻ ቅርጽ እያንዳንዱን ስዕል ወደ መለኮትነት እንዴት ቀየረችው ቤተክርስቲያን ብለን ብንል ትምርቱ ሲበረዝ አብሮ የስዕል የማዳን ስዕል መጥቷል አዳኝ የሆነ ስዕል ማለት ነው ወንጌሉ ሲበረዝ የኢየሱስ ክርስቶስ ትምህርት ሲበረዝ ነቢያት የተናገሩት የእውነት ቃል ሲበረዝ አባቶች አስቀድመው የተናገሩትን የትንቢት መንፈስ የሚያደበዝዝ የሚያጠፋ ብዙ ትምህርት አብሮ መጥቷል ማለት ነው ስለዚህ የኢትዮጵያ ቤተክርስቲያን ገድልንም ድርሳንም ተአምርንም ተቀብላ ማስተማር ስትጀምር የስዕልንም አስተምሮ የስዕልንም የቅርጻ ቅርጽንም ጉዳይ አብራ ይዘው ነው የመጣችው ለምን ስለ ጻድቁ ገድል ከጻፈች ለመላኩ ድርሳን ከጻፈች አብራ እሱን የሚገልጽ መልክ ትስላለች ማለት ነው ስለዚህ በቤተክርስቲያን ትምህርት እንዲህ አይነት ነገሮች በጣም የተንሰራፉ ናቸው ሌላው ስዕል ምንን ይገልጣል ማንነትን ይገልጣል ብለን ስንል መለኮትን ተክቶ እናገኘዋለን ስዕል የስዕል አሰራር መለኮትን ተክቶ ፈጣሪን ተክቶ ክርስቶስን ተክቶ መንፈስ ቅዱስን ተክቶ በማዳን ተተክቶ እናየዋለን ለምሳሌ የቅዱሳት ስዕላት ምንላቸው ለእያንዳንዱ ቅዱስ ለእያንዳንዱ ሰማዕት ለእያንዳንዱ ነቢይ ሐዋርያ አጋዕዝተ ዓለም ሥላሴ ተብሎ እንኳን ተቀምጧል እሱን ሁሉ በመንመለከትበት ጊዜ ስዕሉ ዝም ብሎ የተቀመጠ አይደለም ሰውየውን ለመግለጽ ለማንጸባረቅ ለማስተማሪያነት ሳይሆን ከስዕሉ በስተግርጌ በታች ያለውን መልእክት በመናነብበት ጊዜ ስዕል አዳኝ እንደሆነ ስዕል ስግደት የሚያስፈልገው መሆኑ ሰዎች ለስዕል መስገድ እንዳለባቸው ለስዕል ማጠን እንዳለባቸው ስዕሉን መዳሰስ እንዳለባቸው ስዕሉን መሳለም እንዳለባቸው ስዕል በግርግዳ በመለጠፍ እንዳለባቸው ሌላው ይቅርና በግለሰብ ቤትም ስንመለከት ስዕል ማአት ስዕል ተደርድሮ እንመለከታለን በኢትዮጵያ ቤተክርስቲያን በምስራቅ በምዕራብ በሰሜን በደቡብ በአራቱ አቅጣጫ ስንመጣ የዱር አራዊት ስዕላት የሰማይ ከዋክብት ስዕላት የፀሐይ የጨረቃ ስዕላት እንደገና የቅዱሳን የጻድቃን የሰማዕታት ምንላቸው በሙሉ በአራቱ ማዕዘን ምን ብሏል ስዕል ተስሎ ግርግዳው ላይ እንመለከታለን የመላእክትም ስዕል አለ ዲያብሎስም ራሱ ከተፈጥሮ ውጭ በሆነ መንገድ ተስሎ እንመለከተዋለን የዲያብሎስ ስዕል ራሱ ማለት ነው ከተፈጥሮ ውጭ ነው እንዲህ አይነት የመላእክት ተክለ ቁመት ስለሌለ ማለት ነው እንግዲህ የቅዱሳን ምንላቸው ምስለ ስንመጣ ስለ ስዕላቸውን በተመለከተ ስንናገር ከተክለ ቁመታቸው ከተሰጣቸው እግዚአብሔር ከፈጠረበት ማንነት ውጭ የሆነ አካል ተሰርቶላቸው እንመለከታለን ለምሳሌ መላእክትን ቡታን ታስታጥቀው የሳሉበትን መንገድ ማየት እንችላለን እንመጣበታለን ስለዚህ የስዕል አገላለጹ ራሱ ሪፕሬዘንት የሚደረግ ነው ቢባልም እንኳን መላእክትን እንደ መላእክት ገልጦ የምናይበት አይደለም የዱር አራዊት የዱር እንስሳት የሰማይ አዕዋፍ ፀሐይ ጨረቃ ከዋክብት ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያት ምንላቸው ራሳቸው ተስለው በየግድግዳው በየማህበረሰቡ ቤትም ውስጥ እንመለከታለን ግን ምንን ተክቷል መለኮትን ተክቷል ብለን ስንል ከማዳን ጋር ተያይዟል ከኃጢአት ስርየት ጋር ተያይዟል ከጽድቅ ጋር ተያይዟል ከመዳን ጋር ተያይዟል ከመንግስተ ሰማያት መግቢያ ፈለም ጋር ተያይዟል ይሄ ሁሉ ትምህርት አለ በገድሉ በድርሳኑ ውስጥ ስንመጣ ስለዚህ እንደው እንደ ምሳሌ እንደ ማስረጃ መጥቀስ የምችላቸው ነገሮች ማንሳት ይችላልሁ ለምሳሌ ስዕል ምን አይነት ስዕል እንዳለ ማለት ነው ምን አይነት ስዕል አለ ብለን ስንመለከት ምን ይላል መሰላችሁ አማስሩ ለመስከረ ባተሰላ ለእግዚእትነ ማርያም ውስተ ሀገረ ጼዴንያ ሀበ መካነ እሪና ወኢቲ ስዕል ትመስል ልብስተ ስጋ ወያንጸፈጽፍ ሀፍ እምኒሃ አመስራ ዋሚሩ ለዘወርቅ ይላል ይሄ በመስከረም ወር ጼዴንያ እንግዲህ መስከረም 10 ነች ጼዴንያ ማለት መስከረም 10 ቀን በአመት አንድ ጊዜ አመቷ ወይም ንግሷ መስከረም 10 ቀን ነው ይቺ ጼዴንያ በመትባል ሀገር ውስጥ ደግሞ ምን አይነት ስዕል አለች አንዲት ስዕል አለች ውስተ ሀገረ ጼዴንያ በመትባል ሀገር ውስጥ አንድ የእመቤታችን የቅድስት ድንግል ማርያም ስዕል አለች ይልና ይቺ ስዕል ምንድናት ነው የሚለው ሀፍ ማለት ወዝ ማለት ነው ወዝ ከፊቷ የሚንጠፈጠፍባት ወዝ የሚታይባት ይቺ ስዕል የእመቤታችን ስዕል ናት ግን ስትታይ ምንድነች ወዝ ያላት ወዟ የሚንጠፈጠፍ ከወዟ ሰዎች እየቀዱ እየወሰዱ የሚፈወሱባት የሚድኑባት ይቺ ስዕል የማርያምን ስዕል መወከል ብቻ ሳይሆን ወዝ የሚፈሳትና ደግሞ በወዟ ሰዎች የሚድኑ የሚፈወሱ መሆኑንም ይገልጣል ማለት ነው ስለዚህ ስዕል በቤተ ክርስቲያን ስንመጣ
የሰውየውን ተክለ ቁመና የሚገልጥ ብቻ ሳይሆን ከመዳንም ጋራ ከጽድቅም ጋራ ከዘላለም ሕይወትም ጋራ ከፈውስም ጋራ ከድነትም ጋራ የተያያዘ ያለበት መሆኑን ግልጽ በሆነ እናስቀምጣለን። ስለዚህ ምንድነው የሚለው? ወዝ እቺ ስዕል የሰው ስጋ የለበሰች የምትመስል በቃ ሰው ነች፣ ተክታለች። ግን ወዝ የሚንጸፈጸፋት ናት። ምን ታደርጋለች? ትፈውሳለች። በምኗ? በወዟ። አሁን አየህ ክርስቶስን አስወጣች እቺ ስዕል። በጼዴንያ ሀገር የተቀመጠችው የእመቤታችን የቅድስት ድንግል ማርያም ስዕል ሰው ትፈውሳለች ነው የሚለው ትምህርቱ። ከፈውስ ጋር የተያያዘ ነው። እዚህ ጋር መለኮትን ተክቷል። አዎ ተክቷል። ማዳን ከቻለች ከተባለ አታድንም እንጂ አትፈውስም እንጂ አታጽድቅም እንጂ የመለኮትን ስፍራ ግን የማዳንን ስራ የአብን የወልድን የመንፈስ ቅዱስን ስራ ግን ይቺ ስዕል ይዛለች። ስለዚህ ይቺ ስዕል በጼዴንያ ሀገር ምንድነች? ፈዋስሽ ናት ተብላ ትታወቃለች። ክርስቶስ የለም ክርስቶስ። ወደ ሌላው ሐሳብ ስንመጣ ወሶበ ቧት ረከበት ስላ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ወሰአለት በአንብ ወኦይ ወሰውቀው እንዘትድ ቤዝውኒ ኦ ቤዛዊተ ኩሎሙ ሰብ ይላል። ስዕል ምን ሆና መጣለች? ቅድም ወዝ ሚንጸፈጸፋት ለፈውስ ሰዎች ከወዟ የሚቀዱባት፣ ይቺ ደግሞ ቤዛዊተ ኩሉ ዓለም የተባለች የማርያም ስዕል የክርስቶስን ቤዛነት የተካች ማለት ነው። የክርስቶስን ቤዛነት ተክታ እየተገለጠች እየተነገረች እየተሰበከች ያለች ቤዛዊተ ኩሉ ዓለም ተብላ የተሰየመች የማን ስዕል? የእመቤታችን የቅድስት ድንግል ማርያም ስዕል ማለት ነው። የመለኮትን ስራ ወስዳለች፣ ተክታለች። አዎ በማርያም ስም የተሳለ ስዕል በቅድስት ድንግል ማርያም መልክ ተስላ የመጣችዋ ስዕል እሷ ማንን ትወክላለች? ክርስቶስን ወክላ አዳኝ ነኝ እያለች ነው። ክርስቶስን ወክላ ፈዋሽ ነኝ እያለች ነው። ይሄ ብቻ አይደለም። የቤዛነትን ስራ በተመለከተ መጽሐፍ ቅዱስ ሲያወራ አንዱ ስለ ሁሉ ሞተ ነው የሚለን አይደለ? እንግዲህ ቤዛ የሆነው ክርስቶስ እንደሆነ መጽሐፍ ቅዱስ በደንብ አድርጎ ይናገራል። ቤዛነትን ስዕል መተካት ይችላል ወይ ብለን ብንጠይቅ በምንም ተአምር አይተካም። ግን የእመቤታችን ቅድስት ድንግል ማርያም ፈዋሽ ነች፣ እንደገናም ደግሞ ቤዛ ነች። ይሄንን በደንብ እናብራራው። ወሶበ ቧት ረከበት ስዕላ ለእግዝእትነ ቅድስት ድንግል ማርያም የቅድስት ድንግል ማርያምን ስዕል በገባች ጊዜ ወደ ቤቷ አንዲት መበለት አገኘቻት። ወሰአለት በአንብ ወኦይ ወበሰቆቃው በፍጹም እንባና ሰቆቃው ምን አለገች ነው የሚለው? ለመነቻት። ምን ብላ ነው የምትለምናት? እንዘትል ቤዝውኒ ምን በይኝ አድኝኝ ተቤዥኝ እያለች ስዕሊቱን ምን አደረገቻት ነው የሚለው? ለመነቻት ይላል። ከዚያስ ኦ ቤዛዊተ ኩሉ ዓለም ይላል። የዓለም ሁሉ ቤዛ የሆንሽ የቅድስት ድንግል ማርያም ስዕል ሆይ እባክሽ እኔን ምን በይ ተቤዥኝ አድኝኝ እያለች ሴትዮዋ ተማጸነቻት እያለው ይሄ የመለኮትን ስራ ተክቷል ብለን ስንናገር ይሄው ያለምንም ሐፍረት መሸማቀቅ ስዕላት ቅዱሳት ስዕላት በኦርቶዶክስ ቤተክርስቲያን የተሳሉ በግለሰብ ቤት የተቀመጡ በኢትዮጵያ ቤተክርስቲያን በአራቱም ማዕዘን በምስራቅ በምዕራብ በሰሜን በደቡብ ቤተክርስቲያኑ ቤተመቅደሱ ላይ የተለጠፈው በሙሉ ስዕል እየተመለከ መሆኑን ፈዋሽ ነው አዳይ ነው ተብሎ እየተጠራ መሆኑን ሰዎች እየዳበሱት ሰዎች ሄደው ዳሰስ አድርገው ሰውነታቸውን እያሻሹ ሄደው እየተሳለሙ እየሰገዱለት እያከበሩት እየወደቁለት እየተነሱለት ምን ያደርጋሉ። ስለዚህ ስዕል በኦርቶዶክስ ቤተክርስቲያን ስዕል ራሷ የእመቤታችን የቅድስት ድንግል ማርያም ስዕል ቤዛ ተብሎ ትርጉም ተሰጥቷታል። እሱን የተጠቀሱት ይሄ መጽሐፈ ሰዓታት ገጽ 394 ላይ ይሄዳሉ። ይሄ ጥሩ መጽሐፍቶቻችንን እንጠቅሳለን። ሌላ በኋላ ተዛው ሲቀጥል ሌላ ወሐተ ዕለተ ይላል። ወሐተ ዕለተ ሶበ ሀልቀ ሲሳየ ቅዱሳን ተንሳ ወረው ይስዓላ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ እንዘ ይብል ኦ እግዝእቴ ሀበኒ በረከተ ዘእሴስዮም ለሁሉ ቅዱሳን እስመ በጽሙና ይትካሎም ሰይድ ይላል። መነኮሳቱ በባዶ ሆዳቸው መስገድ መውደቅ መነሳት ስላልቻሉ የቅድስት ድንግል ማርያም ስዕል ሆይ እባክሽ ለቅዱሳኑ የማበላቸውን የማጠጣቸውን ስጪኝ ብሎ አንድ ባይታው ሄዶ ምን አደረገ ይላል? ለመነ። ስዕሊቱ ምን ትሰጣለች? በፈጣሪ ፈንታ የሚበላ የሚጠጣ የምትሰጥ የምታዘን። እኔ አስማት ነው ልበል እንዴ? አምጾተ መና ይባላል። በዚህ በቤተ ክህነቱ አምጾ መና ይባላል። ድግምት ነገር ማለት ነው። የድንግል ማርያም ስዕል ምን ተደርጎ ነው የተቀመጠው ከተባለ የድንግል ማርያም ስዕል የዕለት ምግብን የምትሰጥ የዕለት እንጀራን የምትሰጥ የዕለት ሲሳይን የምትሰጥ ለተራበ የምታበላ የምታጠጣ ለታረዘ የምታለብስ እንደሆነች ስዕሉ ላይ ተገልጿል ማለት ነው። እና ይሄ መነኩሴ ምን አደረገ? ሄዶ
የቅድስት ድንግል ማርያምን ስዕል ለቅዱሳኑ የምመግባቸው የማበላቸው የማጠጣቸው የማለብሳቸው ምንም ነገር የለም። እነሱም ደግሞ በባዶ ሆዳቸው ምንም ማድረግ አንቺን ማወደስ ማመስገን አይችሉምና እባክሽ ለነዚህ ቅዱሳን የማበላውን ረድኤት በረከት ስጪ ብሎ ድንግል ማርያምን ጠየቀ ነው። አያ አሁን ቅድም ቤዛ ሁና አይተናታል፣ ፈዋሽ ሁና አይተናታል። አሁን ደግሞ በመግቦተ ዓለም ውስጥ እግዚአብሔር የሚሰራውን ስራ መግቦተ ዓለምን መመገብ፣ ማስተዳደር፣ መምራት በስልጣኑ በኃይሉ በችሎቱ ማኖር የሚችል ዘይሆም ሲሳዮም አይደል የሚለው አይነ ሁሉ ነፍስ ይሴፎኪያክ አይደል የሚለው መዝሙረ ዳዊት ላይ እኮ ዳዊት ሲናገር የሁሉ ነፍስ አንተን ተስፋ ያደርጋል የሚለው። እንግዲህ የመለኮትን ስራ የመለኮትን ባህሪ ተክታ የድንግል ማርያም ስዕል ይሄው መጋቢ ዓለማት ሆና መነኮሳቱን የምታበላ የምታጠጣ ሆና ተገልጣ እንመለከታለን። ስለዚህ ስዕል የመለኮትን ስፍራ ይዟል። አዎ ይዟል። የአምላክነትን ስፍራ ይዟል። አዎ ይዟል። የፈጣሪነትን ስራ ይዟል። አዎ በደንብ አድርጎ አሁን ካነበብናቸው በመጽሐፈ ሰዓታት ከምናነሳቸው አሁን እያነሳናቸው ካሉት ጥቅሶች መረጃዎች ተነስተን ድንግል ማርያም ሳትሆን ራሷ ስዕሏ ቤዛ መሆኗን የድንግል ማርያም ስዕል ፈዋሽ መሆኗን የድንግል ማርያም ስዕል በመግቦተ ዓለም ውስጥ አልቃ ገብታ እንደ እግዚአብሔር መጋቢ ካህሊ መሆኗን ያሳየችበት መንገድ ይሄ ግልጽና ግልጽ ነው። ስለዚህ መጽሐፈ ሰዓታት ላይ ካህናቱ ሲጮሁ ሲያዜሙ ይሄንን ይሉታል ነው። አሁን ዝም ብለን አይደለም እናልፈው። ስዕሉ እንዲህ አለ እንዲህ ስዕል ያበላል፣ ስዕል ያጠጣል፣ ስዕል ይፈውሳል፣ ስዕል ቤዛ ነው ብለን መናገር ብቻ ሳይሆን ይህንን የሚያዜሙ ካህናት ይህንን የሚጮሁ የቤተክርስቲያኑ አገልጋዮች አምልኮታቸው ሰው ላይ የተመሰረተ ብቻ ሳይሆን ስዕል ላይ ግዑዝ ላይ ቅርጻ ቅርጽ ላይ ምስል ላይ የተመሰረተ መሆኑንም በደንብ አድርገን መናገር እንችላለን። እግዚአብሔር የተባረከ ይቀጥላሉ። ብዙ ማስረጃ ስላለ ምንድነው አሁን ያው ቪዲዮ ስለሆነ እየሰራን ያለ ነው። አሁን መርጌታ መላክ እያነሱ ያሉት ከጥያቄው አንፃር ስዕል በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕል አድና ቅዱሳት ስዕላት የሚያድን ስዕል ማለት ነው። እነዚህ ስዕላት እንዴት ገቡ፣ እንዴት ደግሞ አምላካዊ ማንነትን ወይም የመለኮትን ማንነት እንዴት ተላበሱ የሚለውን በደንብ ለማየት ነው። አሁን ለምሳሌ ያክል የተጠቀሱ እንጂ ገና ምናነሳቸዋል። ለምሳሌ አሁን እንግዲህ ቤዛ የሚለውን አንስተዋል። ቤዛ ለምሳሌ ፈዋሽ፣ መድኃኒት፣ እነዚህ ነገሮች ይነሳሉ ከስዕል ጋር ተያይዞ። አሁን ቀጥታ ምን ሄደው እኔ አንድ ነገር ላንሳ። የጌታችን የኢየሱስ ክርስቶስን ስዕልና የማርያምን ስዕል በቤተ ክርስቲያን ታሪክ እንደጽፈው እንዳገኘ ነው። ሳለው የሚባል የጌታችን የኢየሱስ ክርስቶስን ስዕል በ14ኛው እና እስከ 14ኛው እስከ 36ኛው ጌታችን ኢየሱስ ክርስቶስ ከተነሳ በኋላ በመቃብሩ ላይ ባደረገው ታምር መሰረት ስዕሉን ዮሐንስ ሳለው ዮሐንስ ወንጌላዊ ዮሐንስ መጥምቁ ያው ጌታን አበሰረ፣ አካሉን ተናገረ። ዮሐንስ ወንጌላዊም ግን ስዕሉን ሳለው። ለምን? በዛን ጊዜ ድዌ ይፈውሶ ነበር ይላል ስዕሉ። መቃብሩ ላይ ሄዶ አንድ ልጇ የታመመባት ልጅ ወስዳ ልጇን ስታስቀምጠው ከዛ መቃብሩ ፈወሰው። ከዛ እናቱን አምጦልኝና ልስገድላት ብሎ ንጉሱ ሲያዝዝ አይ እናቱማ መንፈስ ናት አትገኝም የሚል ልታገኛት አትችልም፣ ልታውቃት አትችልም፣ የምታውቃት በመንፈስ ነው የሚል መልስ በሰጡት ጊዜ ዮሐንስ በዚህ መካከል ጣልቃ ገብቶ የጌታ ኢየሱስ ክርስቶስን ስዕል ሲስል ስዕሉን ከሳለው በኋላ ራቁቱን ያ የሳለው ስዕል አፍ አውጥቶ አይሁድ እንደ ተራ ሰው ዝም ብለው ሳሉኝ፣ ራቁቴን ሳሉኝ፣ ሰቀሉኝ፣ አንተም ደግሞ እንዲሁ ታደርገኛለህን ብሎ ተናገረው። ስዕሉ ነው የሚለው መጽሐፉ ላይ ብለው ስዕሉ አፍ አውጥቶ ማለት አይ ጌታ። ከዛ በኋላ ያ ስዕል እንደዛ ሲለው ከለሜዳ ለምስ እዚች ላይ ቀይ እንትን አደረገለት፣ አሰረለት፣ ቻፍረተ ስጋውን ሸፈነለት ይላል። ቀጥሎ የማርያም ስዕል ነው የሚነሳው። የማርያም ስዕል ሳለው የሚባለው ያው ሰዓታት ላይ መልካ ስዕል ላይ እንደምናገኘው ከወንጌላውያን አንዱ የሆነው ሉቃስ ሳላት ነው።
እንግዲህ እነዚህ ስዕላቶችን የሳሉት ሁለቱም ወንጌላውያን ናቸው። ሉቃስም ጌታችን ማን ነው ጌታ የጠራው ዮሐንስ ሐዋርያው በወንጌል የተጻፈ ማንነታቸውን ስናይ ስለ ስዕል የጻፉት ነገር የለም። አግኝታችሁ ከሆነ እናንተም ንገሩ፣ እዚህም ይመለከቱ ሊቃውንትም ይንገሩ። ዮሐንስ ወንጌላዊ በእውነት ያን ስዕል ስዕሎ ከሆነ የጌታን ስዕል እንዲያርጌ ሳልኩት ብሎ መጻፍ ነበረበት፣ አልጻፈም። ሉቃስ ራሱ ወንጌላዊው የማርያምን ስዕል እኔ ነኝ የሳልኩት ብሎ ማስቀመጥ ነበረበት። ለምን? በቃ እኔ እንዲህ አይነት መልክ ያላትን ስላገኘው ያችን መልአኩ ሊያበስራት የመጣችን ሴት እንዲያድርጌ ስያታለሁ ብሎ ማስቀመጥ ነበረበት። ወንጌላቱ ላይ የለም። ምንድነው ይህን የምናገረው መሰላችሁ? ሞኙና የዋሁ ህዝባችን መጽሐፍ ቅዱስ ላይ ሰፍሮ የተቀመጠ ሉቃስም የጻፈው ዮሐንስም የጻፈው እየመሰላቸው ዝም ብለው ስለሚጋጡት ማለት ከወንጌላውያን አንዱ ሉቃስ ነው የሳለው ሲባል አሃ ሉቃስ ወንጌል ላይ ይኖራል ብሎ ነው ያምን ይኛዝ ሰንበት ተማሪውን ጨምሮ። ከሐዋርያት አንዱ ወንጌላዊ ዮሐንስ የጻፈው ነው ሲባል በቃ ይኖራል ብሎ ነው የሚያስበው። የለም፣ በፍጹም የለም። ግቡና አንብቡ። ስለ ስዕል የሚነሳ የለም። ስለዚህ ይህን አስመልክቶ ቤተክርስቲያን በቤተክርስቲያን የታሪክ መጽሐፍቶቿ የቤተክርስቲያን ታሪክ ላይ አስቀምጣለች። ለምሳሌ መጥቀስ ከተቻለ የቤተክርስቲያን ታሪክ ከጻፉት አቡነ ጎርጎርዮስ መጽሐፍትን ማየት እንችላለን። ስለዚህ በቤተክርስቲያን እንግዲህ ምናልባት መርጌታ ኃይለልዑል መጠይቀውት ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕል አምልኮ ጠልቆ የገባበት ስዕል አዳኝ መሆኑ የተረጋገጠበት እና አሁንም ድረስ በዚህ ጉዳይ ላይ ትውልዱ እየተጨቃጨቀ ያለበት ነገር መቼ ነው የገባ ይታወቃል ወይ? አንድ በሁለተኛ ደረጃ ቤተክርስቲያንስ ይህንን ስዕል አድኖ ብላ ስትቀበል ምክንያቷ ምን ነበር? ከምን አንፃር ስዕል አድኖ የሚለውን የሚያድን ስዕል ብላ ስትቀበል ከምን ተነስታ ነው? አዳኝ እያለ ሞትን ድል አድርጎ የተነሳ እያለ መድኃኔ ዓለም ብላ መድኃኔ ዓለምን ራሱን እስክትስል ድረስ ያደረሳት የማይታየውን አብን ወልድን መንፈስ ቅዱስን ሶስት ፂማም ሰው አድርጋ ስዕላ እስክትሰግድ ያደረሳት ምክንያቷ ምንድን ነው? እነዚህ ነገሮች እሱ ደግሞ እንዲያብራሩ